ክርስቶስ በስጋ መገለጡን ለማጣጣል ወንዳና መልክም ሰዋና መልክም ይሏችኋል አይደል? አካለ ጎዶሎ ለምን ታመልካላችሁ በሏቸው። ያድናሉ አልኩኝ። የዘላለም ሕይወትም የስጋ ድዊ ብሎ ያለው ማለት ነው። እንግዲህ አንዴ አያችሁ፣ እሱ ራሱ ማን ነው ደዌ ያለ አያችሁ አለ። እሱ ራሱ ደዌ ያለ ተመልከቱ። ለምን ቋለው ዳግማዊ ፈለገ አትናቴዎስ ይምጣብኝ እንዴ? እኔ ሳውራ ነው እንደምጮህ አወራ እኮ ሰማው። ኦኬ ልብ በል። ክርስቶስ በስጋ መገለጡን ለማጣጣል ወንዳና መልክም ሰዋና መልክም ይሏችኋል አይደል? አካለ ጎዶሎ ለምን ታመልካላችሁ በሏቸው። አካለ ጎዶሎ ለምን ታመልካላችሁ? we know how to backfire። ጭንቅላት አልባ ለምን ታመልካላችሁ በሏቸው። ይመልሳሉ እኛ ፊት መተው። አካለ ጎዶሎ ለምን ታመልካላችሁ? ለምንድን ነው አካል ጎዶሎ የምታመልኩት? ሙስሊሞች ያልተሟላ ተጀምሮ እንዳላለቀ ቤት ሊሰራ ጀምሮ ኑሮ ተወዶበት ከስራ ተባሮ ቢዝነሱ ጠሮበት ሚስቱ መንታ ወልዳበት ኪራይ ጨምሮበት ቤቱን ገትሮት እንዳለ ሰው መሰረት እንጂ ጉልላት የሌለው መስኮትና በር የሌለው አጥር እንኳን እንደሌለው ከከተማ ነጠል ብሎ ላላ ሜዳ ላይ እንዳለ ተጀምሮ እንዳላለቀ ሰርቪስ ያለን ቤት የሚመስል አንድ እግር ሰርታችሁለት አንድ ባት ተሰጣችሁት 5 ጣቶች አሸክማችሁት 2 እጅ ሰጣችሁት ትከሻ ሳሰጡት ፊት ሰጣችሁ ጭንቅላት ያልሰጣችሁትን አካል አንገትና ደረት የሌለው ታፋ የሌለው ባት ብቻ ያለው ለምን የምታመልኩት? ብልት ይኑረው አይኑረው ማታውቁትን አካል ወንድ ይሁን ሴት ይሁን አናውቅ የምትሉትን አካል ለምን የምታመልኩት? ወንድ ልጅ አታመልክ ይላል። የሚያመልከው አካል ወንድ ይሁን ወንድ አገረድ ይሁን ስለማያውቅ ማለት ነው። ሞገቡና እኛ ፊት እስቲ ወንድ አታምልክ በለን ድፈሩና በሉን። እኛ ጋር ጾታቸውንም ስለሚጸየፉት አላ ወንድ አገረድ ካልሆነ ሚስት ቢኖረኝ ልጅ ይኖረኛል ይላል። ስለዚህ ልጅ የሌለኝ ሚስት ስለሌለኝ ነው ይላል። ነሰሰርሊ ልጅ እንዲኖረው ሚስት የሚያስፈልገው አካል ወንድ ነው። ጭንቅላት እንደሌለው ሁሉ ታፋ ሳይኖረው ባት እንዴት ሊኖረው ቻለ? ሙስሊሞች ያላችሁት ጣዖት አምልኮ ውስጥ ነው። መሐመድ ይዞት የመጣው የአምላክ ሕሳቤ በፍጹም ሐዋርያቶችና ነቢያቶች የማያውቁት የአምላክ ሕሳቤ ነው ይዞ የመጣው። ስለዚህ ከዚህ አምልኮ እንድትወጡ ነው እኛ ጥሪያችን ማለት ነው። ይሄንን ባይምሯችሁ ብትስሉት በጣም የሚያስፈራ አካል ነው የሚሆነው አይደለ? ለምሳሌ አንድ ባት ኖሮት እዛ ባት ላይ ደግሞ 2 እግር ነው ያለው። በአንድ በኩል በአንድ አቅጣጫ 2 ቀኝ እጅ አለው። ከዛ በኋላ ትከሻ የለውም፣ አንገት የለውም፣ አይን አለው። እንደው ሙስሊሞች ይሰማል ብለው ስለሚያምኑ ጆሮ አለው ብለው ያምናሉ። ይሄን አምላክ እንዴት ታመልኩታላችሁ? እንዴት በምን መስፈርት ነው ይሄንን አምላክ አድርጋችሁ የያዛችሁት? ሙስሊሞች ብዙ ጊዜ ክርስትና ላይ ለመናገር የሚሞክሩት በጣም የተሳሳተ አረዳድ ስላለ ማለት ነው። እኛ ክርስቶስ ኢየሱስ በስጋ የተገለጠ አምላክ ነው፣ እርሱ የእግዚአብሔር ቃል ነው፣ ወልድ ነው ብለን እናምናለን። ክርስቶስ ኢየሱስ በስጋ ከተገለጠ በኋላ ያለውን ነገር ይዘው ወንድ ልጅ አታመልኩ፣ ለምንድን ነው ወንድ ልጅ የምታመልኩት የሚል ንግግር
ደጋግሞ ሲናገሩ እንሰማቸዋለን። ወይ እኛ ክርስቶስ ኢየሱስ እኛን ለማዳን የኛን ባህሪ ይዟል ብለን እናምናለን። መጽሐፍ ቅዱስ በግልጽ እንደሚናገረው የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ብሎ በግልጽ ይናገራል። አንድ ሰው ክርስቶስ ኢየሱስ ሰው አይደለም ብሎ የሚያምን ከሆነ ክርስቲያን አይደለም። በነገራችን ላይ ከክርስትና ይወጣል። ክርስቶስ ኢየሱስ እኛ ፍጹም አምላክ ፍጹም ሰው ነው ብለን ስለምናምን ማለት ነው። ስለዚህ እኛ በዚህ ይህንን በደስታ ነው ስንናገር። ምክንያቱም ክርስቶስ ኢየሱስ ሰው የሆነው ተናንሶ የመጣው እንኳን ስለኛ ስለራሳችን ስለሆነ ማለት ነው። ኦኬ የእናንተ አምላክ ያልተሟላ አካል ያለውን አምላክ ለምን ታመልካላችሁ? ይሄን አካለ ጎዶሎ ለምን ታመልካላችሁ? ሙስሊሞች እንደ ኦፌንሲቭ አትዩት። እናንተ ለምትጸዳዱት ባፋችሁ እኛ መልስ ግብረ መልስ ነው ብላችሁ አትዩት። እሺ ችግር የለውም እናንተ ምክንያቱም ለረጅም ዓመታት በክርስትና ላይ አፋችሁን ስትጸዳዱ ስለነበር ማለት ነው። ችግር የለውም። እኛ እንደ ብሽሽቅም አይደለም እንደምንም አይደለም። ግን እስልምናችሁ መጽሐፍቶቻችሁ ተገልጠው ሲነበቡ ይዞት የሚገኘው የአምላክ ባህሪ እጅግ በጣም የተሳሳተ ስሁት አስተምሮ ነው ያለው። ማለትም ነቢያቶችና ሐዋርያቶች ያላስተማሩት ማለት ነው። ይህንን አምላክ እንዴት ታመልካላችሁ? ለምንድን ነው ጣዖት የምታመልኩት? ለምንድን ነው ፍጡር የምታመልኩት? ለምንድን ነው በቦታ የተገደበ አካል? ማንኛውም በቦታ የተገደበ አካል ፍጡር ነው። ሆነ ግራ ቀኝ ፊት ኋላ ብላችሁ በባህሪው እንደዛ የምትናገሩለት ከሆነ ይሄ ፍጡር ነው። በቃ እኔ ግራ አለኝ፣ ቀኝ አለኝ፣ ፊት አለኝ፣ ኋላ አለኝ፣ ስድስቱን አቅጣጫዎች የምትናገሩለት ከሆነ ይሄ ፍጡር ነው ማለት ነው። የሙስሊሞች አምላክ ደግሞ በአቅጣጫ ይገለጻል። ይሄ በአቅጣጫ የሚገለጸው አካል ደግሞ የተሟላ አካል እንኳን የለውም። የተሟላ አካል የለውም። ሙስሊሞች ግቡና አምላካችሁን እስኪ አስረዱን። ያድናሉ አልኩኝ። የዘላለም ሕይወትም የስጋ ድዊ ብሎ ያለው ማለት ነው። እንግዲህ አንዴ አያችሁ፣ እሱ ራሱ ማነው ደዌ ያለ አያችሁ አለ። እሱ ራሱ ደዌ ያለ ተመልከቱ። እሱ ራሱ ደዌ ያለ አንተ እንኳን ደዌ ያለ አሁን አንተ እንኳን እኔ የምታርም ሰውዬ ድዊ የሚለውን አንተ እንኳን ደዌ ያልክ ደግሞ ትስቃለህ። ደፋር ድዊ አይባልም እኮ የተባልከው ደሜ ደዌማ ይባላል። ሌላ ሰው ሲወርድ ከዚህ በኋላ ሌላ ሰው ማይክ ከከፈተ እወርዳለሁ። ከዚህ በኋላ ማውራት ከዛም አውራ ከኔ ጋር በመዳሪያ አትፈቱ። ማንም ከከፈተ አውራ ምንም የሚያስብ ጉዳይ የለውም። ምንም አውራ ደዌ ምንም ድዊም ማርኩኝ አውራ በቃ ፈውስ ነው። ቀጥል አውራ እና ግድ የለም ና እየጠበኩ ነው አባቴ፣ እየጠበኩ ነው። ቴንክ ዩ። እኔ ዛሬ አዲስ ትምህርት ተምሬያለሁ። ለካ ምንም አዲስ ትምህርት አልነገርኩም። ደዊና ደዌ ስለተሳሳትኩ ነው ያሾኮ። ስለዚህ አውራ አይምለ ብዙ ስላልተማርኩ ነው። አየህ ድዊ ብሎ የሚለው ቃል እኔ አልገባኝም ነበር። ዛሬ ነው ግዕዝ መሆኑን የነገርኩኝ። እና ቀጥል። ኦኬ ስለ አድህኖ ያድናሉ አያድኑም ብዬ ስልህ ከዘላለም ሕይወት አያድኑም ነው አይደል ያልከኝ? አሁንም ደግሜ እነግርሃለሁ፣ ቅዱሳን ስዕላት የዘላለም ሕይወትን ድነት አይሰጡም። ደግሜ እነግርሃለሁ። የስጋ ደዌን ማለት ነው። ከስጋ ደዌ ግን ይፈውሳሉ አይደል? ደዌ ድዊ ተምታታብኝ። አየህ፣ ከስጋ ደዌ ግን ይፈውሳሉ አይደል? ቴንክ ዩ ደምዬ። ከስጋ ደዌ ግን ይፈውሳሉ አይደል? ደሜ ማይክ ሚዩት ነው እያወራህ ከሆነ እኔን የምታስተካክል አንተ ለምን ቋለው ዳግማዊ ፈለገ አትናቴዎስ ይምጣብኝ እንዴ? እኔ ሳውራ ነው እንደምጮህ አወራ እኮ ሰማሁ። ኦኬ ልብ በል ወንድማችን ደምረው በስዕላት ፍቅር ወድቋል ነው ያልኩት። ይሄ ማለት ስዕላትን ታፈቅራቸዋለህ ትወዳቸዋለህ ማለት ነው። ከዚህም የተነሳ ፍቅርህን ስትገልጥ ስዕላቱ ፊት ትሰግዳለህ፣ ለስዕላቱ ትዘምራለህ። ስዕላቱን እመቤቴ ወገቤን ጎኔን እየሸቀሸቀኝ ነውና ፈውሽኝ ብለህ ጥላለህ። በአደባባይ ያየነው ነገር ነው። ደምዬ እባክህ ላውራ በመድኃኒዓለም ወደ ትምህርቱ ግባ። እኔውን የምታሳየውን ገድል ነው የምጠብቀው።
የምታሳየውን የዘላለምን ሕይወት ይሰጣሉ የሚለውን አምጣ አሳይ። ይኸው ከለሩ እንኳን እዩት፣ ከለሩ እንኳን አይቀየርም ማለት አሳይ ነው የምልህ። አሳይ። አይ ሚዩት አድርገው አርምሞ ይባላል። ሚዩት አድርገው። ቴንክ ዩ ደምዬ። እኔም ደግሞ ልክ እንደዚህ ነው በጥሞናም ሰማ። ለሶስተኛ ጊዜ እንደዚህ አታቋርጠኝ ማለት ነው ፕሊዝ። ፈለገ ለ5 ለ6 ጊዜ እያቋረጠ የነበረ ብጥብጥ ያደረገው ማለት ነው። እስካሁን እኮ ነገሩን ፍጥምጥም አድርገን ጨርሰን ሁላችንም እቱ በሰላም ብዬ በቀድሞ ድቁናዬ በቃ የሚሰጥ ነገር የሚጠጣ ነገር ካለ ቅዳሴ ጸበል ሰጥቼ እሸኝሃለሁ ማለት ነው። ጨርሰን ማለት ነው። አትግባቢ ለሶስተኛ ጊዜ አሁንም ልናገራለሁ ስለሚቀዳ ማለት ነው። ወንድማችን ደሜ ኦርቶዶክስ እንደመሆኑ መጠን በስዕላት ፍቅር ወድቋል ማለት ምን ማለት ነው? ስለሚወዳቸው ቅዱሳት ስዕላትን ስለሚወዳቸው ለነዛ ስዕላት ፍቅሩን ሲገልጥ ምንድነው የሚያደርገው? ያማትባል፣ ይሰግዳል፣ ለነሱ ያጥንላቸዋል፣ ለነሱ ይዘምራል። ጎኔ ሸቀሸቀኝ እመቤቴን ንኪኝ እዚህ ጋር እንግዲህ ዳሽኝ እያለ ሲል ሰምተናል አደባባይ ላይ። ይህም ብቻ አይደለም፣ ከመስገድም አልፎ ደግሞ አንዳንዶቹ ፍቅራቸውን ሲገልጡ በጣም ከመውደዳቸው የተነሳ ይንከባለላሉ ስዕሉ ፊት ማለት ነው። ይሄ የሚደረግ ነው በኦርቶዶክስ። ይህንን ማለት ማላገጥ አይደለም፣ የሚደረገው ነገር ነው እያወራ ያለሁት። ይኸው ነው ቀኑ ማብራዘር። እሺ ስለዚህ ደሜ ይህንን ከማድረጉ የተነሳ ቅዱሳት ስዕላት ያድናሉ ብሎ አለን። ከምን ብዬ ስለው አንድ ነገር ግልጽ አድርጎ የነገረን ደሜ ምንድን ነው? የዘላለምን ሕይወት አይሰጡም አለ። የዘላለምን ሕይወት አይሰጡም አለ። ታዲያ ከምን እንደሚያድኑት ብዬ ስለው ከስጋ ያድናሉ ብሎኛል። ደሜ እኔ ነኝ። አሁን አንተ ስዕላት ያድናሉ ብለህ ስላልክ አንተ ነው እየጠየቅኩ ያለሁት። የስዕላቱ ባለቤት አንተ ስለሆንክ ለስዕላት የምታጥነው አንተ ስለሆንክ፣ ለስዕላት የምትዘምረው አንተ ስለሆንክ፣ ለስዕላት የምትሰግድ ሆነ ርብርቡና ዱላው በእውነት በዚህ በማለዳ መርዶ ላረዳችሁ ይገባኛል። የምስራች ቃል ሰባኪ ብቻ ሳይሆን መርዶ ላረዳ ይገባኛል። ለጴንጤው ለአንዳንዱ ኤርሚያስ ይሄዳል አይደል? እናስለቅቀዋለን፣ እንነቅለዋለን ከዚህ ከሶሻል ሚዲያ ላይ አልካረን። ኦኬ አልሄድም። የአባቶች አምላክ ምስክር ይሁን፣ እናንተ ምስክሮች ትሆናላችሁ። አልሄድም እኮ ነው የምልህ። የምን መሄድ አመጣልኝ ብራዘር? ከቶ ለቀን አልተገዛንላቸውም ይላል ቅዱስ ጳውሎስ። ግቡ ሲበዛበት እኮ ነው ጳውሎስ አርፈ ተቀመጥ ብለው የሚሉት። ቆሮንቶስ ውስጥ ቀፍ ዝቅ እያደረጉ የሚሰድቡት ሰዎች ነበሩ፣ አማኞች። አንዳንዶቹም በሱ እጅ የተጠመቁ። እሱም ብሎ ሐዋርያ ነው እንዴ? ሐዋርያ ለሚመረምሩኝ መልሴ ይሄ ነው አለ ጳውሎስ። ቆሮንቶስ ውስጥ ተመረመረ፣ ያውም በእጁ ባጠመቃቸው። የጌታ ቤተክርስቲያን የግልብጥ ስትገለበጥ ወንጌል ሰብከው ያጠመቋቸውን ምእመናን ያጠመቋቸውን ሰዎች ቆይን የምልሽ ጳውሎስ ግን ሐዋርያ ነው? ሐዋርያ አይደለም። ሐዋርያ ነው? አይ አይደለም። ሐዋርያ አይደለም እንዴ? ነው። እኔ ምንም አይመስለኝም። እውነትሽን ነው። አሁን እስኪ ነገር ስራውን ሐዋርያ እንደዚህ አሁን እንደዚህ አይነት ሐዋርያ አለ እንዴ? ምን ነው ምን ተገኘበት? አይ ምን በቃ ስብከቱ ሁሉ እንትን እዚህም አትቅመሱ፣ እዚህም አትሄዱ፣ እዚህም ከእንትና ጋር አትጋቡ ብሎ ይለናል። እንዲህ አይነት ሐዋርያ እንደ ሰው መብት እየተጋፉ ምን ብሎ መብትሽን ተጋፋው? በቃ አላየም እንዴ ባለፈው ያለው ከጋለሞታ ጋር የሚተኛ ሁለቱ አንድ ስጋ ይሆናሉ ምናምን ነገር ብሎ የብሉይ ኪዳን መጽሐፍት አንጥቶ እዚህኛ ላይ ሊጭንብን። እኛ እኮ ቆሮንቶሳውያን ነን እና ይህንን አሁን አንተ ትገዛለህ እንዴ? እኛ በፈለግነው ጋር ነው የምንተኛው። ደግሞ ጳውሎስ ባልነበረበት ጊዜ እዛው ቸርች ውስጥ ቁጭ ብለው ሞግዚቶቹ እንዲህ ሲያደርጉ ዝም ነው የሚሏቸው። ኢየሱሴ ምስክር ይሁን አልኩ፣ ዝም አልልህም። ያው አንድ በቃ ፈልጋችሁ ያገኛችሁት ኤርሚያስ ይሳደባል፣ ዳጊ ይሳደባል ነው አይደል ያላችሁት? ሜርሲ ትሳደባለች ነው አይደል ያላችሁት? ሂዱ በሉ አጭው ለእናት ነገራት፣ ለአያት ለአክስት ተደዋውላችሁ ተነጋገሩ። በቸርች በስም አድራሻ በመቃኒስ ቃል ሕይወት ተነጋገሩበት። ሂድ አድርስ ውበ ሁሉ እነዚህ ሰዎች አስቁሙልን የምትል ከሆነ ማለት ነው አበደን የወንጌል እውነት አይቆምም። ጳውሎስና እንዴት እንደዚህ ይላል? እንዴ መብት የሚጋፋ እንደዚህ አይነት ሐዋርያ እኔ እንደዚህ አይደለም። ክርስትና እንደዚህ ነው እንዴ? በግድ ነው እንዴ? አትብሉ እያለ ትእዛዝ ይሰጣል እንዴ? ለጣዖት የታረደ ምናምን ነው ጣዖት ምናምን ነው እኮ ነው እያለ ብሎ የሚለው እንዴ? የሰበኩ ሰዎች አሉ እንዴ? የሱ እኮ በዛ ከልክ አለፈ ብለው የሚሉ ማለት ነው ቆሮንቶስ ውስጥ እና መረመሩት። ቆሮንቶሳውያን ጳውሎስን መረመሩት።
ጴንጤ this is ኦርቶዶክስ ብቻ አይደለም this is ጴንጤ ቁጭ ብሎ የእግዚአብሔር ሕዝብ የሆነው እና መጨረሻ ላይ ለሚመረምሩ መልስ ይሄ ነው ብሎ አልጻፈም ጳውሎስ። መልስ ምንድን ነው? ወደ መልስ ኖ መልሱ ጋር ከመሄዱ በፊት የእሱ ምንድን ነው? ስብከቱ ሃርድ ነው። የቀኑኛ ቤት ገብቶ መዋረድ ብርቅ አድርገው ነገርኩ። ማስረጃ ከተው ቀደም ምን ብለሃል? ቆይ ቀደም ምን ብለሃል? ለአላህ ግራ እጅ አለው ተብሎ አይነገርም። ለምን ታገስን አይነገርም ብለህ ሸምጥጠሃል። አሁን ደግሞ ምን አልክ? ግራ እጅ እንዳለው ሲመጣብህ አይ ሰዎችን ለማስተማር ነው አልክ። ቅድም በፍጹም ለአላህ ግራ እጅ አለው ራሱ ተብሎ አይነገርም ነበር ስትል የነበረው ስህተት ነው። በደንብ አስተውሉ ውዶቼ፣ ከሰው ያላችሁ አላህ ግራ እጅ አለው ማለት ስህተት ነው ስለነበረ ሐዲስ በሐዲስ ይፈሰራል አይደል? በእናትህ አዳምጥ፣ አትንቀልቀል፣ ቆይ አትቸኩል። ሳሂህ ሙስሊም ላይ ያመጣንለት አላህ ግራ እጅ እንዳለው ቀኝ እጅም እንዳለው ሳሂህ ከሆነ ሐዲስ ላይ ሳሂህ ሙስሊም ላይ ያመጣነው። አሁን ምንም ወሬ ሳታወራ መረጃ ብቻ ክፈት። ኢቭን ከዑለሞችም መረጃ ክፈት። ቀጥል። የአላህ ሁለቱም እጆቹ ቀኝ ነው የሚል ሐዲስ አለ። ሌላ ሐዲስ ማለት ነው። ምን አገባኝ ይኖራል። ተጨማሪ ወይን ግጭት ይሆናል። እኔ እኮ ሙስሊም አይደለሁም ወንድማችን፣ እኔ ክርስቲያን ነኝ። ሐዲስ ደግሞ በሐዲስ እኮ ክፈት፣ መረጃ ክፈት። መረጃ ሳከፍት እኔ ቤት ዝም ብላ አታውራ። ሁለት ቀኝ እጅ ያለው ብትለኝ ተጨማሪ መረጃ ነው ለእኔ እየሰጠኝ ያለው ወንድሜ። እኔ ሙስሊም አይደለሁም። ሁለት ቀኝ እጅ ያለው ብትል 80 ብትል ለእኔ ፖይንት ተጨማሪ ለእኔ መረጃ እንጂ ብትሰጠው። ቆይ አዳምጥ። ሁለት ቀኝ እጅ ያለው ብለው የሚፈቱበትን አውቀዋለሁኝ። አንተ በምትለው አይደለም እነሱ የሚፈቱት። አንተ በምትለው እንደማይፈቱት መረጃ አንጣ። ይሄንኛው ግራ እጁ አይነገርም ያሉበትን መረጃ አንጣ አልኩህ። ሁለት ቀኝ እጅ ያለው የሚል አለ። አዎ፣ አንደኛ ኮንትራዲክሽን ይሆናል። ሁለት ቀኝ እጅ ያለው ብሎ መሐመድ ሲያበቃ መልሶ ግራ እጅ ያለው አለ ብዬ ግጭት አመጣብሃለሁ። እኔ ሙስሊም አይደለሁም፣ ሁለቱንም አልቀበልም። ይሄንንም አልቀበልም። ግራ እጅ ያለው የሚለውንም ቀኝ እጅ ያለው የሚለውንም እንኳን አልቀበልም። እኔ ዛጋ ሁለት እጅ ያለው ቀኝ ብትል ግጭት ነው። ስለዚህ መሐመድ ማለት ነው ግራ እጅ የለውም ብሎ ሲያበቃ መልሶ ደግሞ ግራ እጅ ያለው የሚል ነው። ቀኝ እጅ ነው ያለው ሁለት እጅ ብሎ ሲያበቃ ግራ እጅ ያለው ይላል ብዬ አመጣብሃለሁ። ሙስሊም ካልሆንክ የራስን ጥያቄ ጠይቅ። መሐመድ ምላስ ላይ ስላስቀመጥክ እችን ንግግር መሐመድ ምላስ ላይ ስላስቀመጥክ ግራ እጁ ያለው ለማስረዳት ነው እንጂ እንዲህ ነው ያልኩበት ካለ ብሎ ያለበት ካለ ለዚህ ስራ ቆማለሁ። የበሽር ልጅ አንተ እሱ መስረጃ ካመጣ መሐመድ እንደዛ ያለበትን ካመጣ በደንብ አስተውል። እኔ ይሄንን ያልኩ ግራ እጅ ያለው ያልኩት አይ እዛ ጋር ሁለት ቀኝ እጅ ያለው ለማስረዳት ነው ያለበትን መሐመድ ካመጣ ለዚህ ስራ ቆማለሁ። ቀጥል። ሜዳውም ፈረሱም ያንተ ነው። እንደዛ ያለበት የለም። ነገር ግን የምታመልኩት አምላክ ከጠንካራ ድንጋይ ተሰርቶላችኋል። ፍሮድ አድርጎ ሙስሊሞች ጠንካራ ነው የሙስሊሞቹ አላ ከጠንካራ ድንጋይ የተሰራ ነው። በቃ ወይ ቀጥለው ያው ሱረቱል ኢክላስ እንደምትመለከቱት ነው። ከ1 እስከ 4 የወረደበትን አንቀጽ አማርኛው ቁርአን ተፍሲር ሲያብራራ ምን ይላል? ኦኬ፣ ይህ የወረደበት ምክንያት በተመለከተ ይላል 2 ዘገባ የተዘገበ ሲሆን የተወሰኑ ሙሽሪኮች ወደ ነብዩ መጥተው ሙሐመድ ሆይ አላህ መልአክን ከብርሃን አደምን ከጭቃ ኢብሊስን ከእሳት ሰማይን ከጭስ እና ምድርን ከውሃ አረፋት ፈጠረ። እስቲ ጌታህን ከምን እንደተፈጠረ ግለጥልን ብለው ይጠይቁታል።
ምንድነው አንተ የምታመልከው አላህ ከምንድነው የተፈጠረው አሉት። ከምንድነው የተሰራው? ከወርቅ ወይስ ከብር ወይስ ከነሐስ? ይበላል ወይስ ይጠጣል ብለው በመጠየቃቸው ነው የወረደው ይላል። አላህ የተሰራው ከብር ነው ከወርቅ ነው ከነሐስ ነው ወይስ ደግሞ ከምንድነው የተሰራው ብለው ሲጠይቁት የእስልምና ሊቃውንት ደግሞ ምን አሉ? ከድንጋይ ነው የተሰራው አሉ። ቢያንስ ሙሽሪኮቹ ይሻሉ ነበር። ሙድ እየያዙ እኮ ነው ሙሽሪኮቹ። አምላክ ምንድነው ስንገረን እስኪ ከወርቅ ነው ከብር ነው የተሰራው ሲሉት ጭራሽ ሰመድ ነው። ሰመድ ማለት ደግሞ አራዚ እንደሚያስቀምጠው ጠንካራ ድንጋይ ከወርቅ ቢሰራ ይሻል ነበር። ቢያንስ ውድ ነው። አሁን ያ ጠንካራ ከሆነ አላህ በባህሪው ጠንካራ ከሆነ ስለዚህ የሆነ ከፍጡራን ጋር ከተጋጨ ፍጡራንን የሚሰባበር ነው ማለት ነው። እሺ ሎክ መተላለፍ አይችልም ማለት ነው። ቦታ ይፈልጋል፣ ስፔስ ይፈልጋል።